እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የተቋም ምስረታ ከተደረገ በኋላ አንድነታችን ከተበሰረ በኋላ የአንድነታችን መበሰር ትልቅ ራስ ምታት የሆነበት የብልጽግናው ስርዓት በህዝባችን ላይ ከፍተኛ የሆነ ወከባ፣ ከፍተኛ የሆነ ኢሰብአዊ ድርጊቶችን፣ ከፍተኛ የሆነ ጭፍጨፋ እያደረገ ያለበት ሁኔታ ነው ያለ በተለያዩ ቦታዎች ላይ። በተለይም ደግሞ በሸዋ ጠቅላይ ግዛት በርካታ ቦታዎች ላይ በከባድ መሳሪያ በማህበረሰባችን ላይ ጥቃት እየፈጸመ ሀብት ንብረት እያወደመ ያለበት ሁኔታ ነው ያለ። እንደው ለአብነት እንኳን መጥቀስ ብንችል ከጥር 26 ጀምሮ 2018 ዓ.ም እስከ የካቲት 2 2018 ዓ.ም ድረስ እየተደረገ ያለ ልክ አስጨራሽ ትንቅንቅ አለ። ሸዋ ላይ እንግዲህ በርካታ ቦታዎችን ከበባ ለማድረግ ሞክሯል። ያገዛዙ አየር ወለድ ኮማንዶ ብሎ የሚጠራው ሰራዊት ነው። ይህንንም ኃይል በስቦ መምታት የውጊያ ስልት እየመታ ነው እንገኛለን። በርካታ ቦታዎች ላይ ከፍተኛ የሆነ ኪሳራ አስተናግዷል። እንደዚሁም ደግሞ በአገዛዙ ሰራዊት በርካታ ንጹሃኖች በግፍ ተረሽነውብናል። እንግዲህ ይህንንም ለዓለም አቀፍ ማህበረሰቡ የማሳወቁን ሂደት ለእናንተን ተወው። እኛ መሬት ላይ ያለውን ትግል የመታገል ኃላፊነት ነው ያለብን። የእናንተን ኃላፊነት ያው በዚህ መልኩ እየተወጣችሁ ለዓለም አቀፍ ማህበረሰቡ ጆሮ እንዲደርስ እያደረጋችሁ ያላችሁበት ሁኔታ ነው ያለ። ይህንንም ሳናመሰግን አናልፍም። እንግዲህ አሳዛኙ ክስተት ጥር 26 ጥር 27 ጥር 28 እና ጥር 29 ጥር 30 እስከ ዛሬዋ ቀን የካቲት 2 ድረስ በርካታ ግፎች ተፈጽመዋል። አሳዛኙ ክስተት ምለው በሸዋ ጠቅላይ ግዛት ከፋኖ የሚወሰድበትን ጠንካራ ምት መቋቋም ያቃተው የኦህዴድ ብልጽግና ስርዓት የበቀል በትሩን መሳሪያ ባልታጠቁ ንጹሃኖች ላይ ፈጽሟል። በዚህም በአገዛዙ ጥቃት ማለት ነው በርካታ ንጹሃኖች ተረሽነዋል። የበርካታ ንጹሃኖች ሀብት ንብረት ወድሟል። በርካታ ንጹሃኖች ምንም ከዚህ ጋር ተያያዥነት የሌላቸው ንጹሃኖች ደግሞ ታግተው በአገዛዙ ሰራዊት ተወስደዋል። ይህንንም የተደረገው በአርሶ አምባ ዘንቦ፣ በይፋት አውራጃ ኤፍራታና ግድም ወረዳ አርሶ አምባ ዘንቦ፣ ግንብ፣ ቀወት፣ ወክፈሌ የሚባሉ ቦታዎች ላይ እንዲሁም ባሽ እነዚህ ቦታዎች ላይ ተንቀሳቅሷል። በርካታ የሆኑ ንጹሃኖችን አፍሶ ወስዷል ማለት ነው። እነዚህ ብቻ አይደሉም፣ ሙሉ ሸዋ ላይ ነው ይህንን እያደረገ ያለው። ለአብነት ጠቀስኳቸው እንጂ በበርካታ ቦታዎች ላይ በሸዋ ምንጃር አውራጃ ተጉለትና ቡልጋ መራቤት አውራጃ እንዲሁም በጅሩ ቀጠና ላይ እንደዚሁ በርካታ ፈሳዎች አሉ። ጠላት ተቆጣጥሮ በሚያስተዳድራቸው ውስን ቦታዎች ላይ ያሉ ማህበረሰቦች የዕለት ተዕለት ክንውናቸው ነው የዕለት ተዕለት ህይወት እንቅስቃሴያቸውን እንኳን በአግባቡ እየተንቀሳቀሱ እንዳልሆነ ነው መረጃው ያለን። በርካታ ንጹሃኖች ታፍሰው ወዴት እንደሚወሰዱም በማይታወቅበት ሁኔታ እንዳሉ ነው መረጃው ያለን። እኛ በተቆጣጠርናቸው ቦታዎች ላይ ግን በአጋጣሚ ኃይል አድርጎ ሰብሮ እንኳን በገባባቸው ቦታዎች ላይ ንጹሃኖች ተረሽነዋል። ከርሸና የተረፉት ደግሞ ታፍሰው ተወስደዋል ማለት ነው። ሌላው የንጹሃን መኖሪያ ቤቶች በድሮን በተዋጊ ሄሊኮፕተሮች ጭምር በመድፍ ተደብድበው ወድመዋል፣ እየተቃጠሉም ይገኛሉ። ዛሬም ሸዋሮቢት ዙሪያ ቆቦ የምትባል ቦታ ከቆቦ ትንሽ ከፍ ብሎ መንግስት የምትባል ቀበሌ አለች። እዚህ ቀበሌ ላይ ዛሬ እንኳን ንጹሃኖች ሞተዋል። የቀጥታ ስልክ ግንኙነት ማድረግ ስላልተቻለ ንጹሃኖችን ጭፍጨፋ ቁጥራቸውን ማግኘት አልቻልኩም። ባገኘው ሰዓት መረጃውን የማደርሳችሁ ነው የሚሆነው። ምናልባት ኔትወርኮችን እንኳን የምናገኘው በዚሁ አጋጣሚ ከጎራባች ዞኖች ከአፋር ክልል በሚወጡ ኔትወርኮች አማካኝነትና ስርዓቱ ተቆጣጥሮ በያዛቸው ውስን ከተሞች አቅራቢያ ወዳለ ተራራ ላይ የሚገኙ ኔትወርኮችን በማግኘት እንዲሁም በሳተላይት ነው እንጂ ኔትወርኩን ሙሉ በሙሉ ዘግቶ ህዝብን እያሰቃየ ነው ያለው። ሌላው በአማራ ምድር ላይ ልዩ ዞን ብሎ እንግዲህ ያስቀመጠው አለ። ምድረገኝ ዛሬ ከሚሴ የምትባለው ማለት ነው። ከዚህ ብሔረሰብ አስተዳደር የሚወጡ የታጠቁ ኃይሎች እንግዲህ ከዚህ ብሔረሰብ ከተዋቀረ አካባቢ ላይ የተነሱ የኦነግ ሸኔ ታጣቂዎች ጭምር ናቸው። እንግዲህ ከስርዓቱ መከላከያ ሰራዊት ጋር ተቀናጅተው በከባድ መሳሪያ እየታገዙ ሽፋን እየተሰጣቸው ንጹሃን ላይ ከባድ እልቂት ፈጽመዋል። በይፋትና ጥሙጋ አውራጃ ቅድም እንደጠቀስኩት የፍራታና ግድም ማኛ ቀበሌ ዘንቦ ቀበሌ ልዩ ቦታው ግንብ ተብሎ በሚጠራ አካባቢ ላይ ነው። በተለይ 12 አርሶ አደሮች ወንጀል ሳይኖርባቸው ግብርና ስራቸው ላይ ተሰማርተው እየሰሩ ያሉ አርሶ አደሮች ናቸው የተገደሉት። ከዚህ ከግንብ ቀጥሎ ለቦታ አለ ወደ ቀወት መሻገሪያ ላይ እንደዚሁ አንድ አርሶ አደር ንጹህ አርሶ አደር ነው ካልሸኝህን ብለው ረሽነውታል። እንዲሁም ሻገር ብሎ በወክፈሌ እንደዚሁ አንድ ንጹሃን አርሶ አደር ገድለዋል። በአጠቃላይ 14 ንጹሃን አርሶ አደሮች በዚህ ሰሞን ብቻ ተገድለዋል። የዛሬውን ሳይጨምር ነው የካቲት 2ቱን ሳይጨምር ነው ይህንን አሃዝ የምነግርህ። የ14ቱ አርሶ አደሮች አስክሬን ጥር 29 2018 ዓ.ም በአንድ ቤተክርስቲያን ውስጥ ስርዓተ ቀብራቸው ማለት የ12ቱ አርሶ አደሮች በአንድ ቤተክርስቲያን ውስጥ ስርዓተ ቀብራቸው ሲካሄድ የሁለቱ አርሶ አደሮች ደግሞ በየሞቱበት አካባቢ ስርዓተ ቀብራቸው ተፈጽሟል ማለት ነው። ከፋኖ በሚወሰድበት እርምጃ ከባድ ኪሳራን እየተከናነበ ያለው አገዛዙ በሸዋ ላይ የኔትወርክና የመብራት አገልግሎቶችን በማቋረጥ በተደጋጋሚ ማለት ነው በርካታ ቦታዎች ላይ የመብራትና የኔትወርክ አገልግሎቶችን በማቋረጥ እንግዲህ
እንግዲህ ከኬሚሴ ምድረገኝ ከልዩ ዞኑ ማለት ነው የኦነግ ሸኔ ታጣቂዎችን በማስተገባት ሌሎች ሲቪሊያኖችንም ጭምር በማስገባት ከመከላከያ ሰራዊቱ ጋር አቀናጅቶ በንጹሃን ላይ በቀል ጭፍጨፋ ፈጽሟል። ይሄ በተደጋጋሚ የተደረገ ክስተት ነው። ይሄንን የዓለም አቀፍ ማህበረሰቡ ደንብ ሊገነዘበው ይገባልና ኔትወርክና መብራት ውሃን እያቋረጡ እያጠፉ ህዝብን በዚህ ልክ ንጹሃን አዛውንቶችን ህፃናትና ሽማግሌዎች ከዚህ ትግል ጋር ቁኝት የሌላቸውን አካላቶች በዚህ ልክ መሰረተ ልማቶችን መሰረታዊ የሆኑ እንደ ውሃና መብራት ኔትወርክን በማጥፋት ከፍተኛ የሆነ እንግልት እየፈጸመ ያለበት ሁኔታ ነው ያለ። አገዛዙ ንጹሃንን ከመረሸን በተጨማሪ ወጣቶችና ህፃናቶችን ቅድም እንደጠቀስኩት እያፈሰ ወዴት እንደሚወስዳቸው አይታወቅም። ኔትወርክ ከመጥፋቱም በዘለለ በርካታ ጥቃቶች እየተደረጉ ያለበት ሁኔታ እንደሆነ በዚህ ረገድ የዓለም አቀፍ ማህበረሰቡ እንዳውቀው ነው። በጥር 30 2018 ዓ.ም በሸዋ ጠቅላይ ግዛት ከሸዋሮቢት ከተማና ከሞላሌ ወይም ከዚህ ከመንዝ ቀጠና ሞላሌ ስፍር ቁጥር የሌለው የአገዛዙ ጦር ሸዋ ጠቅላይ ግዛት እዝን ለማፈን በሶስት አቅጣጫ እንቅስቃሴ አድርጎ ነበረ። ከሞላሌ በባሽ ከታች ከሸዋሮቢት ዙሪያ ደግሞ ወደ ቆቦ፣ ወደ ተሬ፣ ወደ ወክፈሌ ወደ ተባሉ ቦታዎች አዳሩን ከበባ ለማድረግ ቢሞክርም የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር በተለይ ይሄ ኮር ከባድ የሆነ ትንቅንቅ እያደረገ ያለበት ሁኔታ ነው ያለ። አምደ ጽዮን ኮር እንዳለ ሆኖ መሐመድ ቢሆነ ኮር ግን አሁን እየተደረገ ያለውን ዘመቻ በከባድ ሁኔታ በመመከት መልሶ ማጥቃት በማድረግ በመከላከል ማህበረሰቡንም በመጠበቅ መራሮቹንም በመጠበቅ ረገድ የአንበሳውን ድርሻ ወስዶ ከጠላት ጋር ትንቅንቅ እያደረገ ያለበት ሁኔታ ነው ያለ። ሻለቃ አበበ እንግዲህ ቀደም ሲል በአገዛዙ የሚፈጸሙትን ግፎች በሰላማዊ ዜጎች ላይ እየተደረጉ ያሉትን ጥቃቶች በዝርዝር ገልጻል። እንግዲህ ወደፊት በምስልም በተደገፈ መልኩ ዓለም አቀፉ ማህበረሰብ ጉዳዩን ትኩረት እንዲሰጥ የሚያስችሉ መረጃዎችን አጠናቅራችሁ እንደምትልኩልን ተስፋ እናደርጋለን። እንደው አገዛዙ ያለ የሌላ ኃይሉን ነው ይዞ የገባው። ዋና ተልእኮ ፋኖ አመራሮች ላይ ከተቻለ መያዝ ካልተቻለ ደግሞ መግደል፣ እንደነዚህ አይነት ተልእኮዎችን ወስዶ ነው ለ11ኛ ጊዜ ዘመቻ ከፍቶ የገባው። በተለይ ሸዋ ላይ እናንተ አካባቢ ያለው አጠቃላይ እንቅስቃሴ አገዛዙ ቦታ መቆጣጠር ወይም ደግሞ እናንተን ማጥፋት ብቻ ሳይሆን ሰላማዊ ዜጎችም ከእንግዲህ በዛ አካባቢ ተቃውሞ እንዳይከሰት መንግስት ላይ የሚያኮርፍ እንኳን እንዳይኖር መቀጣጫ በሚል ነው ከፍተኛ ጥቃት እየፈጸመ ያለው። በአንጻሩ ኪሳራም ደርሶበታል። በቪዲዮ የተደገፉ መረጃዎችን እያየን ነው። ብዙ ወታደሮች የተማረኩበት ነው። እንደዚሁም የቆሰሉ ወታደሮቹ በሄሊኮፕተር ተጭነው ወደ ተለያዩ የሕክምና ተቋማት ሲወሰዱም እንዲሁ የሚገልጹ መረጃዎች ወጥተዋል። እስቲ በአገዛዙ ላይ የደረሰው ኪሳራ እንዴት ታዩታላችሁ? ተልእኮ ተሳክቶለታል ወይ? እንግዲህ 6 ቀን ነው። ብዙ ጥቃቶችን የፈጸመው ብዙ ምልልሶችን አድርገዋል። በሄሊኮፕተርም በድሮንም በተለያየ መንገድ ምን ያገኘው ስኬት አለ? ያገኘው ስኬት እንኳን የለም። ምናልባት በእጅጉ ኪሳራ ከመከናነብ ኪሳራውን ተሸክሞ ከመመለስ በዘለለ ያገኘው ውጤት የለም። እንዳልከው ሸዋ ላይ በርካታ አለኝ የሚለውን ኤሊት ፎርስ አስገብቶ ከዚህ በፊት ብዙ ሙከራዎችን በማድረግ ረገድ ሞክሯል። ግን ደግሞ የተሳካለት ነገር የለም። አሁንም በተመሳሳይ አለኝ የሚለውን ኤሊት ፎርስ አዳር ጭምር እያጓዘ ከፍተኛ የሆነ ውጊያ ለማድረግ ሞክሯል። አንዲትም ጠብ ያለ ውሃ ያነሳ ስራ አልሰራም። ምናልባት በገባበት ሁሉ በርካታ ወታደሮቹን እያጣ ነው የተመለሰው። በተለይ የዛሬውን እንኳን ጠቀስ ባደርግልህ ንጹሃኖች ላይ ከፍተኛ የሆነ ድብደባ እያደረገ ያለበት ምክንያቱ ትናንትናና በቀደም ዕለት በከፍተኛ ሁኔታ በርካታ ሰራዊቱን አጥቷል። ይሄንን ሰራዊት ሬሳ እንኳን በአግባቡ አፈር ያላለበሰበት ሁኔታ ነበር ያለ። በተለይ በዚህ በሸዋሮቢት ዙሪያ በደረሰበት ከባድ ኪሳራ ከባድ ምት ሬሳውን እንኳን በአግባቡ ስላልሰበሰበ ያንን ለመሰብሰብ ነው አጸፋዊ እርምጃው በንጹሃኖች ላይ እየሆነ ያለው። በንጹሃኖች ላይ አጸፋዊ እርምጃ እያደረገ ያለና አፈሳ እያደረገ ያለበት ትልቁ ምክንያት ይሄንን ኪሳራ መሰረት በማድረግ በብስጭት ነው እና ሸዋ ላይ በከባድ ሁኔታ አለኝ የሚለውን አሰማርቶ በተደጋጋሚ ጥቃት ያደረገበት ዋነኛ ምክንያቱ ሸዋ የትግሉ የስበት ማዕከል እንደሆነ ይታወቃል። በተለይ አማራዊ አንድነታችንን ካበሰርን ጊዜ ጀምሮ በፍቅር በጨዋነት ደንብ በርካታ ንግግሮች ሲደረጉ ቆይተው አሁን አማራዊ አንድነታችንን አጽንተን ማንም በመካከላችን ገብቶ ሊከፋፍለን በማይችልበት መንገድ ላይ ቤታችንን ሰርተን እየተንቀሳቀስን ባለንበት ሁኔታ ከባድ ስጋት ውስጥ ስላለና ምናልባት ከአራቱም ግዛቶች እንዳሰማራው ኤሊት ፎርስ በርካታ የኮማንዶ ኃይል የስበት ማዕከሉ ላይ ይገቡብኛል የሚል ትልቅ ስጋቻም ስላለው ያ ከመሆኑ በፊት አንድነታቸውን አብስረዋል። አንድነታቸውን የሚበትን ስራዎችን መስራት አለብኝ በሚል በርካታ ግምገማዎችን በተለያዩ ቦታዎች ላይ ምናልባት ሰሞኑን የህዝብ ተወካዮች ምክር ቤትም ጨምሮ ስብሰባ አድርጎ የገመገመው አንድነታችን አስጨንቆት እንዳለ የምታውቀው በህዝብ ተወካዮች ምክር ቤት ላይ ከሚቀበላቸው ጥያቄዎችና ከሚመልሳቸው መልሶች እንኳን ብዙ ነገሮችን መረዳት ይቻላል። ትልቅ ስጋት ውስጥ መሆኑን የምታውቀው ሸዋ ላይ ያለው የትግል የስበት ማዕከሉ እየጠነከረ በመጣ ቁጥር አሁን ላይ ካለንበት ሁኔታ ከባድ ኪሳራ ያጋጥመናል። ለቤተ መንግስቱ መናጋት ትልቅ አስተዋጽኦ
አስተዋጽኦ ያደርጋል በሚል ስጋትም ጭምር ነው ሸዋ ላይ በርካታ ቦታዎች ላይ ኤሊት ፎርሱን አስገብቶ እየተዋጋ ያለው። ምናልባት ጠቆም ማድረግ ታይቶ በማይታወቅ ሁኔታ መሐመድ ቢሆነ ኮር ጣይቱ ክፍለ ጦር በምትገኝበት ተጉለትና ቡልጋ አንኮበር ዙሪያ ላይ ወንድሞቻችን ከሰም ሁለተኛ ኮር አሳምነው እዝ እነሱ ላይም ጭምር ጥቃት ለማድረስ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር ጣይቱ ክፍለ ጦር ላይ ጥቃት ለማድረግ በርካታ ኤሊት ፎርሱን በሄሊኮፕተር በአንድ ቀን ብቻ አንኮበር ወረዳ ላይም ጣይቱ ክፍለ ጦር በምትገኝበት ቦታ ላይ 12 ሄሊኮፕተር ኃይል ነው ያራገፈው በአየር ላይ። በምድር እንግዲህ ማስገባት አልቻለም። የዛ ስጋት ነፃ በሚላቸው ቦታዎች ላይ ከአፋር ከጋቸኔ ወይም አፋር ክልልን ተገን በማድረግ 12 ሄሊኮፕተር ኤሊት ፎርስ ለማራገፍ ሞክሯል፣ አራግፏል። በርካታው ኃይል ወደ ወንድሞቻችን አሳምነው እዝ ከሰም ሁለተኛ ኮር በነበልባል ክፍለ ጦርና ሌሎች ክፍለ ጦሮች ላይ ጥቃት ለማድረስ እንቅስቃሴ አድርጎ ነገር ግን አይበገሪዎቹ የሸዋን አብስቶች ብትንትኑን አውጥተው በርካታ ኤሊት ፎርሱ ሞቶበታል፣ በርካቶች ቆስለዋል። ምናልባት ሸዋ ጠቅላይ ግዛት መሐመድ ቢሆነ ኮር በሚንቀሳቀስባቸው ቦታዎች ላይ አመራሮችም ጭምር አሉ በማለት እኛን ጭምር ለማደን ወከባ ለመፍጠር በማህበረሰባችን ላይ ሰቆቃዎችን በማድረስ ጭፍጨፋዎችን በማድረስ አመራሮቹንና ሰራዊቱን ከህዝብ የመነጠል ስራ ለመስራት ሞክሯል። ያ ግን አልተሳካለትም። ይበልጥ ህዝባችንን እያጠነከረው ሰራዊታችንንም የኛንም የውጊያ አቅም እያጠናከረልን ያለበት ሁኔታ ነው ያለ። በእጅጉ ግን የከሰረው እሱ ሲሆን በስነ ልቦናም ይሁን በማንኛውም ሁኔታ የኛን የበላይነት ያሳየ ትግሎች እየተደረጉ ያለበት ሁኔታ ነው ያለ። ወደ ሄሊኮፕተር ከማራገፉ ልነሳለህና ወደ ከሰም ኮር ወይም ወደ ምንጃር እንቅስቃሴ አድርጎ ከበባ ለመፈጸም ሞክሮ ነበር። ተራግፎ ተመልሷል። እነዚህ ቦታዎች የስበት ማዕከሉ ቅርብ ናቸው፣ ለቤተ መንግስቱ ቅርብ የሆኑ ቦታዎች ናቸው። ለዛም እንግዲህ ከፍተኛ ወከባ ለማድረግ ሞክሯል። ያም አልተሳካለትም። ተቀጥቅጦ የተመለሰ ያለበት ሁኔታ ነው ያለ። ወደኛ ስመለስልህ መሐመድ ቢሆነ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር፣ ወንዱ አስቻለው ደሴ ክፍለ ጦር፣ በረራ ክፍለ ጦር እንደዚሁም የእዙ ልዩ ዘመቻ የእዙ ቃኝ የምንላት ንስር ሻለቃ እነዚህ በጋራ በመጣመር ከፍተኛ የሆነ ኪሳራ እንዲደርስበት ተደርጓል። በእርግጥ ሌሎችም አፄ አምደ ጽዮን ኮርም እንደዚሁ በተመሳሳይ በተለያዩ ቦታዎች ላይ ውጊያ እያደረገ ያለበት ሁኔታ ነው ያለ። በተለይ በተጉለትና ቡልጋ በመንዝ እንደዚሁ በመራቤት ያወራጃ አፄ ዳዊት ክፍለ ጦርን ብናይ ከሚዳ መራኛ እንደዚሁም ከሬማ ከተማ እንቅስቃሴ በማድረግ ከበባ ለማድረግ ሞክሮ ነበረ። ከበባዎቹ ሁሉ ሳይሳኩለት እየተከበበ እየተቀጠቀጠ እየተመለሰ ያለበት ሁኔታ ነው ያለ እና ይሄ ሁሉ ወከባ ለቤተ መንግስቱ ቅርብ ከመሆኑ ጋር ተያይዞና የስበት ማዕከልና ፖለቲካውም ሆነ የትግሉ የስነ ልቦና ማጠንጠኛ ማዕከል እንደመሆኑ መጠን ሸዋ በርካታ ኤሊት ፎርሱን አስገብቶ በዚህ ልክ በንጹሃን ማህበረሰቦቻችን ላይ ከፍተኛ የሆነ ጉዳት ከማድረስ በዘለለ በታጋዩ ላይ ምንም አይነት ጉዳት አልደረሰም ማለት ይቻላል። ምናልባት በአንጻሩ የመቁሰል ጉዳት ካልሆነ በስተቀር እስካሁን እሱ በደረሰበት ጉዳት ልክ ቢደርስብን ኖሮ ከባድ ነበረ። ግን ይመጣል፣ ይቀምሳል፣ ይመለሳል እንጂ በእኛ በኩል ምንም አይነት ጉዳት አልደረሰብንም ማለት ነው የምፈልገው። ምናልባት ዛሬም እንደዚሁ መወራወሮች አሉ። ያሉትን ዝርዝር የአውደ ውጊያ ውሎችን አጠናቅሬ ኔትወርክ ችግር ስላለ በቀጣይ የምመለስበት ይሆናል። መሳይ፣ ይሄ ጥቃት እንግዲህ ምርጫ ደርሷል። ምርጫውን በአማራ ክልል ለማከናወን ፋኖን ማጥፋት አለብን የሚል እቅድም እንዳለ ግንቦት ከመድረሱ በፊት 11ኛ በሚል የተከፈተው ዘመቻ በዋናነት ከምርጫው ጋር ተያይዞ በአማራ ክልል ምርጫውን ለማካሄድ የሚያስችል አስቻይ ሁኔታ እንፈጥራለን የሚልም ሀሳብ እንዳለ ነው። ከዛ ባሻገርም ከኤርትራ ጋር ከገባበት ከፍጥጫ ጋር ተያይዞም እንዲሁ ፋኖን ሳላጠፋ ከኤርትራ ጋር መዋጋት አልችልም የሚል በአብይ አህመድ አገዛዝ በኩል ግምገማ ውጤት እንዳለ ነው የሚነገረው። ፋኖን እዚህ ትተን ውጊያ ውስጥ ከገባን ውጤቱ የብልጽግናውን ስርዓት የሚያጠፋ እንደሆነ በደንብ የተረዱት ይመስላል። ለዛም ነው ከፋኖ ጋር እንዲህ አይነት ዘመቻ ከፍቶ ጦርነት ውስጥ ዳግም የገባው። እንግዲህ አገዛዙ 11ኛ ዙር ዘመቻ ነው የከፈተው። ሸዋ ላይ ያተኩሯል። ለአዲስ አበባ ቅርበት ያላቸው አንዳንድ አካባቢዎች እንደዚሁ በአገዛዙ የተለያዩ ኃይሎች ከሚሊሻ ጀምሮ በከፍተኛ ቁጥር ጥበቃ እየተደረገ ነው ያለው። ፋኖዎች ሰብረው ይገባሉ የሚልም ስጋት በአገዛዙ በኩል እንዳለ ነው የምንሰማው። እስቲ እዚህ ላይ ምን ማለት ይቻላል ሻለቃ አበበ? ምናልባት ሸዋ ላይ ደፋ ቀና እያለ ነው በተደጋጋሚ እንግዲህ ለበርካታ ጊዜያት ጥቃት ለማድረስና አጠፋለሁ እያለ ያለበት ሁኔታ ነው ያለ። ምናልባት የመሞቻ የመጨረሻ ግብአተ መሬቱ የሚፈጸምበት ቦታም ስለሆነ ሸዋ ለዛም ትልቅ ስጋት ላይ ስለሆነ ነው ይሄንን ወከባ እያደረሰ ያለው። በተለይ ከተለያዩ አካላቶች ጋር የማያያዝና ህዝቡ እንዲወዛገብ ሰራዊቱም እንዲወዛገብ የማድረግ ሂደት ተጠምዶ ከርሟል። ግን ይበልጥ ያጸናል። በተሻለ መልኩ እንድንደራጅ፣ በተሻለ መልኩ ነገሮችን እንድናጤናቸው፣ በተሻለ መልኩ ህዝባችን ግንዛቤ እንዲኖረው እየኮተኮተ መቼም ችግኝ ሲኮተኩቱት ነው የሚያድገውና የሳይበር ጥቃቶችን ለማድረግ በመካከላችን ለመፍጠር በሚያደርገው ሙከራ እኛን
እያጸናን ማህበረሰባችንንም የበለጠ ግንዛቤ እንዲኖረው እያደረገ ያለበት ሁኔታ ነው ያለ። ምናልባት ሸዋ ላይ ይህንን ከባድ ዘመቻ እያደረገ ያለበት ሁኔታ ግብአተ መሬቱ የሚፋጠንበት ግብአተ መሬቱ የሚፈጸምበት ቦታም ስለሆነ ለዛ ትልቅ ስጋት ላይ ስለሆነ ነው ፋኖን አጠፋለሁ እያለ ያለበት ሁኔታ ነው ያለ። ፋኖ በአንድ ክብሪት የተለኮሰች ሻማ አረገው እንደ እፍ ሲሉት የሚጠፋ አድርጎ ሞኝ አሁን በአለት ላይ የተመሰረተ ጠንካራ ኃይል ነው ያለ። ተገዳዳሪ በምስራቅ አፍሪካ ጠንካራ የሆነ ኃይል ተፈጥሯል። ያም ፋኖ ነው። ይሄንን ኃይል ለማጥፋት ደፋ ቀና የሚለው የሞት ሽረት ትግል ካልሆነ በስተቀር ፋኖን ሊያጠፋ የሚችል አቅም የለውም። ስርዓቱ ጠንቅቆ ያውቀዋልና በዚህ ልክ ነው ያለው። መሳይ ጠላት እያደረገ ያለው እንቅስቃሴ ጊዜ ሞቱን የሚያፋጥንበት ወቅት ላይ እንዳለ ነው የምንገነዘበው እኛ። በዛም ልክ እየቀመሰ ያለበት ሁኔታ ነው ያለ። ከዚህ የዘለለ ውጤት ሊያመጣ እንደማይችል ራሱም እየገመገመ ያለበት ሁኔታ እንዳለ ነው ጠቆም ማድረግ። መሳይ በጣም አመሰግናለሁ። እንግዲህ ሁኔታውን ተከታትላችሁ መረጃ በየጊዜው እንደምታደርሱን ተስፋ እናደርጋለን። እንግዲህ ኔትወርክ ተቋርጧል፣ ሌሎች ግንኙነት መስመሮችም ተቋርጧል። አሁን እየተነጋገርን ያለነው በሳተላይት ስልክ እንደሆነ ለተመልካቹ ለመግለጽ እንወዳለን። በሰላማዊ ዜጎች ላይ የሚደረገውን ግድያ ዓለም አቀፉ ማህበረሰብ በተሟላ ደረጃ መረጃውን አግኝቶ አገዛዙ ላይ ጫና እንዲፈጥር፣ ሌሎች ኢትዮጵያውያንም በየፊናቸው ጫና እንዲፈጥሩ በዚህ አጋጣሚ ጥሪ ማድረግ ያስፈልጋል። ሻለቃ አበበ ሙላት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ክፍል ኃላፊ፣ እግዚአብሔር ይስጥልኝ። መልካም ቀን። እኔም በጣም ነው የማመሰግነው።